ሁላችንም ቁጭ ብለን እዚህ ቁጭ ብለን የምንማማረው የምንጸልየው እያንዳንዳችን ያለንን ሸክም ለአንዳችን የምንሸከመው ሸክም እግዚአብሔር ረድቶን ነው፣ ስላልጠፋን ነው። በዚህ ዘመን ብዙ የሚያባብሉ ነገሮች ባሉበት ዘመን ብዙዎች በሶሻል ሚዲያ ብዙ ነገር በሚያደርጉበት ብዙዎች የጌታን መንግስት ጥለው በኮበለሉበት እኛ ግን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። አሜን። እስኪ ቅዱስና የተፈራ የዘላለም ጌታ የዘላለም አባት ሁል ጊዜ ማደሪያዎች ምስጉን የሆኑ አንተ ትልቁ ጌታ እናመሰግናለን። እግዚአብሔር ሆይ ጥበቃ፣ ቸርነት፣ በጎነት፣ ደግነት፣ ሩህሩህነት ከእያንዳንዳችን ጋር ስለሆነ እናመሰግናለን። አቤት እንዴት ያለ ድንቅ አምላክ ነህ አንተ ጌታ ሆይ፣ ጥያቄያችንን እየቀደምክ እየፈጠንክ የምትመልስ ከስትንፋሳችን ይልቅ ቅርብ ቢሆንክ ጌታ እግዚአብሔር ሆይ እናመሰግናለን። እዚህ ውስጥ ያሉ እህቶቼን ወንድሞቼን ጌታ ሆይ የምትጠብቅ የምታይ ጌታ ሆይ ልጆቼ የምትል ወደ አንተ የምታስጠጋ እያባበልክ ጌታ ሆይ የምትመልስ አንተ እናመሰግናለን። እግዚአብሔር ሆይ ተመስገን እንልሃለን። ክበር አንተ ተመስገን። ሳምንቱን ደግሞ ጠበቅከን ጌታ ሆይ ከፊታችን እየወጣ ጌታ ሆይ የተቆፈረውን እየከለልክ ጌታ ሆይ እንቅፋትን እያነሳ የዘላለም ቅዱስ እግዚአብሔር ሆይ ጠብቀህ ለዚች ምሽት ስላበቃህ እናመሰግናለን። እግዚአብሔር ሆይ በቀጠሮ በሚመስል ሳይሆን ጌታ ሆይ አንተ እየጠራህን ከአንተ ፈልገን ጌታ ሆይ ተሰብስበናልና ጌታ ሆይ በመካከላችን አንተ እንድትመላለስ እንለምናለን። የዘላለም ቅዱስ እግዚአብሔር ሆይ በመካከላችን ተገኝ። መንፈስ ቅዱስ ያለ መከልከል በመካከላችን እንድትገኝ የምትሰራውን እንድትሰራ የምትነቅለውን እንድትነቅል እንለምናለን። እግዚአብሔር ሆይ ቃሉን ላከፈወሳቸው ከመከራ ስጋት አደናቸው ተብሎ እንደተጻፈ ዛሬ ቃል ሲመጣ ጌታ ሆይ ቃል እንዲያስተካክለን ቃል ካለንበት ሽፍት እንዲያረገን ቃል ጌታ ሆይ የጎበጠውን እንዲያቀና ጌታ ሆይ ያዘነውን እንዲያጽናና ጌታ ሆይ የታመመውን እንዲፈውስ ጌታ ሆይ እንለምንሃለን። ዛሬ በቃል የተነሳ ጌታ ሆይ ጥያቄዎች እንዲመለሱ ጌታ ሆይ እግዚአብሔር ሆይ ድንግዝግዝ ያለባት ነፍስ ብትኖር ጌታ ሆይ አንተ እንድታያት እንለምንሃለን። የታመሙ በመካከላችን ቢኖሩ እንዲፈወሱ እግዚአብሔር ሆይ አልጋቸውን ጥለው እንዲነሱ ጌታ ሆይ እንለምንሃለን። የዘላለም ቅዱስ እግዚአብሔር ሆይ ስለተመለሱ ጥያቄዎቻችን ክብር ላንተ እንሰጣለን። ቅዱስ እግዚአብሔር ሆይ ስላልተመለሱትም ጥያቄዎቻችን እናመሰግናለን። አንተ ምክንያት አለ፣ ስታዘገይ ምክንያት አለ፣ ስታፈጥን ምክንያት አለ። እግዚአብሔር ሆይ መቼ አንልም፣ አንተ ግን ትክክል ነህ። የዘላለም ቅዱስ እግዚአብሔር ሆይ እናመሰግናለን። ቃል ሲመጣ ጌታ ሆይ እያንዳንዳችን ጌታ ሆይ ጓግተን ጠብቀን ስለምንመጣ ጌታ ሆይ እናመሰግናለን። ዛሬ ማታ ጌታ ሆይ ለልባችን ተናገረን። ጌታ ሆይ የሚቀሰቅስ ጌታ ሆይ ካለንበት ቦታ ሆነን ጌታ ሆይ ቁጭ ብለን እንዳንቀር ወደ ሌላ ጌታ ሆይ ደስትኒ እንድታሻግረን ለምንሃለን። የዘላለም ቅዱስ እግዚአብሔር ሆይ እህቴ ዝማሬ ይዛ ስትመጣ የዘላለም አባት በዝማሬ ውስጥ እንድትናገር ሰማይ በሷ ትይዩ እንዲከፈት ጌታ ሆይ በዝማሬ ቅባት የበለጠ እንድትቀባ ጌታ ሆይ ጻጼን ይዤ በፊት እቀርባለሁ። የዘላለም ቅዱስ እግዚአብሔር ሆይ ያላት ጥያቄ እንዲመለስ ጌታ ሆይ ይሄ ነገር የምትለው ነገር ጌታ ሆይ እንዲመለስ ዛሬ እኔ ጌታ ሆይ ጥያቄዋን ለአንተ እሰጣለሁ። እህቴን ባርክ፣ ልጆቿን ባርክ፣ ቤተሰቧን ባርክ ጌታ ሆይ ስራዋን ባርክ። መውጣት መግባቷ በኢየሱስ ክርስቶስ ስም የተጠበቀ ይሁን። ጌታ ሆይ ወንድሜ እዝራን ይዤ በፊት እቀርባለሁ። እግዚአብሔር ሆይ አድርገህልኛልና አመሰግንሃለሁ ተብሎ እንደተጻፈ በቤቱ ስላደረግከው በጎነት እናመሰግናለን። ስለ ጎበኛቸው እናመሰግናለን። ጥያቄያቸው ስለተመለሰ እናመሰግናለን። እፎይ ስላሉ እናመሰግናለን። እግዚአብሔር ሆይ ሴቷንም ልጇቸውን ጌታ ሆይ እጃቸውን ባፋቸው እስከሚጭኑ ድረስ ስለምታስደንቃቸው እናመሰግናለን።
እግዚአብሔር ሆይ የጀመርከውን ነገር እንደምትጨርስ እናምናለን። ሴቷን ልጅ በአንተ እግር ስር እናስቀምጣለን። ጌታ ሆይ እጇን ይዘህ እንድትመራት ጌታ ሆይ ለእሷ ደግሞ የተጸለየለት እናትና አባቱ የባረኩት ጌታ ሆይ ቸርች ይዘውት የሚሄዱ ቤተሰቡ የመረቀውን ጌታ ሆይ ባል እንድታመጣ እንጸልያለን። ጌታ ሆይ ቤታቸው እንደገና በደስታ እንዲገባ እንጸልያለን። በዓመቱ መጨረሻ ጌታ ሆይ በደስታ ቤታቸውን ስለሞላህ እናመሰግናለን። ይህን ዓመት በደስታ ቤታቸውን ስላሳረፍክ እናመሰግናለን። ዓመቱ በደስታ ስለተዘጋ እነሱ ቤት እናመሰግናለን። አሁን ደግሞ ወንድሜ እግዚአብሔር ሆይ ቃልህን ይዞ ሲመጣ እግዚአብሔር ሆይ ሁላችንም ጌታ ሆይ ልባችንን ሰብሰብ አድርገን ስለምናስተውል እግዚአብሔር ሆይ ልባችንን ስለምትከፍተው እናመሰግንሃለን። ጌታ ሆይ ከመጀመሪያው ሳምንት ጀምረ ጌታ ሆይ እስከ መጨረሻው ምዕራፍ ድረስ ጌታ ሆይ ዛሬ እስከሚያልቅ ድረስ ጌታ ሆይ ያገዝከው የረዳኸው ጌታ ሆይ አእምሮን የከፈትክ አንተ ስለሆንክ እናመሰግናለን። ወንድሜ ይባረክ፣ እድሜ ዘመኑ ይባረክ። እግዚአብሔር ሆይ ከእድሜ መጀመሪያ እስከ መጨረሻ አንተ እየመራው እዚህ ስላደረስከው እናመሰግናለን። መሲንም ጌታ ሆይ እግዚአብሔር ሆይ እናመሰግናለን። እሷን ስለሱ ስትሰጥ ጌታ ሆይ አንተ አዋቂ ስለሆንክ እነሱ እንደዚህ የሚያገለግሉ እጅና እጅ ተያይዘው እጅ ለእጅ ተያይዘው ጌታ ሆይ ወንጌልህን ስለሚሰሩ አንተ ቤታቸውን ስለሰራ እናመሰግናለን። ጥያቄያቸው ስለተመለሰ እናመሰግናለን። እልል እንላለን። ጌታ ሆይ ይህ ለእኛ ትልቅ ነገራችን ነው። እግዚአብሔር ሆይ በዚህ ዘመን ብዙዎች የጠፉበት ዘመን ጌታ ሆይ በሚያስፈራ ጨለማ በሚመስል ዘመን ጌታ ሆይ አንተ ግን እነሱ ቤት ብርሃንን ስላበራህ እናመሰግናለን። የብርሃን ጮራ ስለፈነጠቀች ቤታቸው እናመሰግናለን። የዘላለም ቅዱስ እግዚአብሔር ሆይ ማረፍ ስለሆነላቸው እናመሰግናለን። ጌታ ሆይ እነዚህ ደግሞ ሁለት ብላቴናዎች ጌታ ሆይ ኑሯቸው ዘመናቸው በቤት እንዲያልቅ እግዚአብሔር ሆይ እንድትረዳቸው የልጅነታቸው አምላክ ይዛቸው እጃቸውን ይዘ እንድትመራቸው እግዚአብሔር ሆይ ልባቸውን እንድትጠብቅ ማንኛውም የሚያባብል ወደ ውጭ ከቤት የሚያመጣ ጌታ ሆይ ጓደኛ እንዳያገኛቸው በጌታ በኢየሱስ ክርስቶስ ስም እንከለክላለን። እግዚአብሔር ሆይ ሁሉን ስለምታደርግ እናመሰግናለን። ጊዜያችንን ለአንተ እንሰጣለን። እግዚአብሔር ሆይ በመካከላችን መንፈስ ቅዱስ እንድትመላለስ እንለምናለን በኢየሱስ ክርስቶስ ስም። እዚህ ውስጥ ስለተገኙ በሙሉ ጊዜያቸውን ለአንተ ለሰጡት ሁሉ ጌታ ሆይ የለመኑትን ሁሉ በዚህ ጉባኤ ውስጥ ላሉ ሁሉ እንድትመልስ ጥያቄያቸው እንዲመለስ ለዘመናት ያስቆጠረ ጥያቄ እንድትመልስ እግዚአብሔር ሆይ ያደረገልን ብለው ደግሞ ለምስክርነት እንዲመጡ እግዚአብሔር ሆይ ይሄን አደረገልን ብለው ጌታ ሆይ ከአንደበታቸው የምስጋናን እናመስግን እስኪን ብለው ስለሚመሰክሩ እናመሰግናለን። ክብር ላንተ ይሁን። ሁሉ በአንተ ስለሆንልን ተመስገን። ሃሌሉያ አሜን። ኢየሱስ ጌታ ነው። አፄ በማዕከላችን አለች። አፄ አንሚዩት አድርገሽ መቀጠል ትችያለሽ ፍቅሬ። እሺ ፍዬ አመሻችሁ። እንደገና ሃሌሉያ አሜን። ቲራባስ ይኸው ልቤ ነው፣ ይኸው ልቤ ነው፣ ይኸው ልቤ ነው ላንተ ማፈሰው፣ ይኸው ልቤ ነው፣ ይኸው ልቤ ነው፣ ይኸው ልቤ ነው አንተ የወደድከው፣ ይኸው ልቤ ነው፣ ይኸው ልቤ ነው፣ ይኸው ልቤ ነው ላንተ ማፈሰው፣ ይኸው ልቤ ነው፣ ይኸው ልቤ ነው፣ ይኸው ልቤ ነው አንተ የወደድከው። ሃሌሉያ ሃሌሉያ። ልቤን ላፍስልህ መጥቻለሁ፣ ልቤን ላፍስልህ
መጥቻለሁ። ልቤን ልሰዋል ቀርቤያለሁ። ልቤን ልሰዋል ቀርቤያለሁ። ቁርባን ዕጣኔ የማቀርበው ፊትም ማፈሰው ሌላ አይደለም አንተ የምትወደው ያው ልቤን ነው። ቁርባን ዕጣኔ የማቀርበው ፊትም ማፈሰው ሌላ አይደለም አንተ የምትወደው ያው ልቤን ነው። ልቤን ልሰዋል ወድጃለሁ። ልቤን ልሰዋል ወድጃለሁ። ልቤን ልሰዋል ፈቅጃለሁ። ልቤን ልሰዋል ፈቅጃለሁ። ቁርባን ዕጣኔ የማቀርበው ፊትም ማፈሰው ሌላ አይደለም አንተ የምትወደው ያው ልቤን ነው። ቁርባን ዕጣኔ የማቀርበው ፊትም ማፈሰው ሌላ አይደለም አንተ የምትወደው ያው ልቤን ነው። ይኸው ልቤን ነው። ይኸው ልቤን ነው። ይኸው ልቤን ነው አንተ የወደድከው። ይኸው ልቤን ነው። ይኸው ልቤን ነው። ይኸው ልቤን ነው ላንተ ማፈሰው። ሞሪያም መጥቻለሁ ከመገኛ ተራራ በልቤ ያዘልኩትን ላፈሰው በየተራ አንተና ያስደስት ባመጣ የበጋውራ ልቤ ይስሐቅ ነው ላሳይ ምሰዋ። ሞሪያም መጥቻለሁ በመገኛ ተራራ በልቤ ያዘልኩትን ላፍሰው በየተራ አንተና ያስደስት ባመጣ የበጋውራ ልቤ ይስሐቅ ነው ላንተ ያለኝ የምሰዋ። ይኸው ልቤን ነው። ይኸው ልቤን ነው። ይኸው ልቤን ነው ላንተ ማቀርበው። ይኸው ልቤን ነው። ይኸው ልቤን ነው። ይኸው ልቤን ነው አንተ የወደድከው። ይኸው ልቤን ነው። ይኸው ልቤን ነው። ይኸው ልቤን ነው አንተ የወደድከው። ይኸው ልቤን ነው። ይኸው ልቤን ነው። ይኸው ልቤን ነው ላንተ ማፈሰው። ሞሪያም መጥቻለሁ በመገኛ ተራራ በልቤ የያዝኩትን ላፈሰው በየተራ አንተና ያስደስት ባመጣ የበጋውራ ልቤ ይስሐቅ ነው ላንተ ያለኝ የምሰዋ። ሃሌሉያ። ልቤን ልሰዋል ቀርቤያለሁ። ልቤን ልሰዋል መጥቻለሁ። ልቤን ልሰዋል መጥቻለሁ። ልቤን ልሰዋል ቀርቤያለሁ። ቁርባን ዕጣኔ የማቀርበው ፊትም ማፈሰው
ሌላ አይደለም አንተ የምትወደው ያው ልቤን ነው። ሃሌሉያ ሰማይ ዙፋን ሆኖ መቀመጫ ምድር የእግሮች ሆና መርገጫ ግን የልቤን ዙፋን ወደድከው የኔ ጌታ ሰማይ ዙፋን ሆኖ መቀመጫ ምድር የእግሮች ሆና መርገጫ ግን የልቤን ዙፋን ወደድከው የኔ ጌታ ይኸው ልቤ ነው ይኸው ልቤ ነው ይኸው ልቤ ነው ላንተም አቀርበው ይኸው ልቤ ነው ይኸው ልቤ ነው ይኸው ልቤ ነው ላንተም አፈሰው ይኸው ልቤ ነው ይኸው ልቤ ነው ይኸው ልቤ ነው ላንተም አፈሰው ይኸው ልቤ ነው ይኸው ልቤ ነው ይኸው ልቤ ነው ላንተም አቀርበው ሃሌሉያ 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 በዘመኔ ሁሉ የማልመልሰው ውለታ አለብኝ የእግዚአብሔር ልጅ ጌታ ኢየሱስ ለኔ ያደረገልኝ ብዘረዝረው ደግሞ ባወራው ከቁጥር ሁሉ በዛ እኔም ባለኝ ኃይሌ ምስጋና ለእሱ ላብዛ ይብዛል እንጂ ምስጋና ይብዛል እንጂ አምልኮዬ ይብዛል እንጂ ክብር ይብዛል እንጂ ጌታዬ ማብዛት ለእኔ ጥማቴ ነው ያለኝ ምሰጠው ይህን ነው ማብዛት ለእኔ ማቴ ነው ያለኝ ምሰጠው ይህን ነው በዘመኔ ሁሉ የማልመልሰው ውለታ አለብኝ የእግዚአብሔር ልጅ ጌታ ኢየሱስ ለኔ ያደረገልኝ ብዘረዝረው ደግሞ ባወራው ከቁጥር ሁሉ በዛ እኔም ባለኝ ኃይሌው ምስጋና ለእሱ ላብዛው ይብዛል እንጂ ምስጋና ይብዛል እንጂ ጌታዬ ይብዛል እንጂ ክብር ይብዛል እንጂ ጌታዬ ማብዛት ለእኔ ጥማቴ ነው ያለኝ ምሰጥ ይህን ነው ማብዛት ለእኔ ጥማቴ ነው ያለኝ ምሰጠው ይህን ነው ሃሌሉያ
ምስጋና አምልኮ ይዤ መጣሁ አንተን የሚመስል አጣሁ። ተመለክ ተቀደስ ለዘለዓለም አንተን የሚመስል የለም። አንተን የሚመስል የለም። አንተን የሚመስል የለም። አንተን የሚመስል አይኖርም። አንተን የሚመስል አይኖርም። አንተን የሚተካ የለም። አንተን የሚተካ የለም። አንተን የሚመስል የለም። አንተን የሚመስል አይኖርም አይኖርም አይኖርም። አንተን የሚመስል አይኖርም። አንተን የሚመስል የለም። ሃሌሉያ ሃሌሉያ። በፍዬ ጨርሻለሁ። ተባረኩ። አሜን። አፄ እውነት ነው፣ እሱን የሚመስል የለም። ተባረኪ፣ ጸጋውን ያብዛልሽ፣ ይጨምርልሽ። እናመሰግናለን። እንግዲህ ወገኖች እዝራ በመካከላችን አለ። እግዚአብሔር እየረዳው እያገዘው ዛሬ የመጨረሻውን 8ኛውን ክፍል መሰረታዊ የክርስትና ምሰሶዎች በሚል ርዕስ የተዘጋጀበትን ይዞልን ይቀርባል። እንግዲህ ላስት ዊክ እንደተነጋገር ነው ፕሮግራሙን ትምህርቱን ከመጀመሩ በፊት እስኪ ጥያቄ ያላችሁ ብለን ነበረ። ጥያቄ ይዛችሁ የመጣችሁት ልትጠይቁት የምትፈልጉ አንሚዩት አርጋችሁ እኔ ጥያቄ አለኝ የምትሉ ካላችሁ መጀመሪያ ጥያቄያችሁን ሊመልስ ዝግጁ ነው፣ ወይም ደግሞ ተዘጋጁበትና መጨረሻ ላይ እናደርገዋለን። ግን ይዛችሁ ከመጣችሁ ከመጠየቅ ዝም እንዳትሉ፣ ትንሽ እንጠብቃችኋለን። ከዛ ይቀጥላል። እሺ፣ ጥያቄ ከሌላችሁ ወይም ደግሞ መጨረሻ ላይ እናስታውሳችኋለን። እዝራ አንሚዩት አድርገህ እንግዲህ እግዚአብሔር ይረዳሃል። አንሚዩት አድርገህ መቀጠል ትችላለህ። ተባረክልን። አመሰግናለሁ ኤፊ፣ እግዚአብሔር ይባርክሽ። አሜን። ሰላም ወገኖች፣ በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። አሜን። እንደምን አመሻችሁ? ሰላም። እግዚአብሔርን አመሰግናለሁ። በቅድሚያ እነዚህን 8 ሳምንታት እግዚአብሔር ረድቶናል። እዚህ ያለማቋረጥ እየተገኛችሁ ስለተካፈላችሁ ሁሉ በጣም ነው እግዚአብሔርን የማመሰግነው። እግዚአብሔር ይባርካችሁ። ዛሬ ደግሞ በእርግጥ ለሁላችን ለእኔና ለባለቤቴ ለመሰረትም ለልጃችን ስለሆነው ነገር ሁሉ ደስታችሁን ስትገልጹ ስለነበረ በጸሎታችን ጊዜ ሁሉ እግዚአብሔርን ሳመሰግን ነበረ። እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። አዎ እግዚአብሔር መልካም ነገር አድርጎልናል። ከሞት አትርፎ እንደገና ደግሞ ትዳር እንዲይዝ መንገድ ስላስጀመረው በጣም ደስተኞች ነን እና የሚቀጥለው እንግዲህ ከ5 ወር በኋላ ደግሞ ሰርጉ ይሆናል። ወደ ኢትዮጵያ እንሄዳለን። ይህንን ያስጀመረ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን። የእግዚአብሔር ስራ ድንቅ ነው እና ክብር ለእግዚአብሔር ይሁን። የዛሬውን እንግዲህ የእምነት አቋም ትምህርታችንን በእግዚአብሔር ቃል ላይ ነው የምናደርገው። ከመጀመሪያ በፊት የመክፈቻ ጸሎት ጸልያለሁኝ። ከዛ በኋላ ጀምራለሁኝ። ክብር ለእግዚአብሔር ይሁን። እግዚአብሔር ታላቅ፣ እግዚአብሔር ኃያል፣
አንተ ስራ ድንቅ ነው። እግዚአብሔር አምላክ ሆይ እናከብርሃለን። እግዚአብሔር አምላክ ሆይ እግዚአብሔር ሆይ እኔ አልችልም ብዬ ነበር የማስበው። እግዚአብሔር ሆይ ስላስቻልከኝ አመሰግናለሁ። መንፈስ ቅዱስ ሆይ ክብሩን ላንተ ነው የምሰጠው። እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ፣ ስለ ቤተ ክርስቲያን፣ ስለሚመጣው ህይወት፣ ስለ ትንሣኤ፣ ስለ ዘላለም ህይወት፣ ስለ ዘላለም ዛሬ ደግሞ ስለ እግዚአብሔር ቃል እንድናጠና አንተ ጌታ ሆይ ስለፈቀድከንን ቃልህን ስለገለጽክልን ቃሉ ያንተ ነው። ክብር ምስጋና ላንተ ብቻ ይሁን። ክብር ላንተ እግዚአብሔር ሆይ ክብር ላንተ ይሁን ዛሬም ዘወትርም እስከ ዘላለሙ። አሁንም ጌታ ሆይ ዛሬ ደግሞ ቃልህን ግለጥልን እግዚአብሔር አምላክ ሆይ። እግዚአብሔር ሆይ ከዚህ በኋላ ደግሞ ቃልህን እንዴት መመልከት እንዳለብን የእምነት አቋማችንን ሁሉ የምናጸናው በቃልህ መሰረት ስለሆነ እግዚአብሔር ሆይ የበለጠ ቃልህ እንዲገለጥልን እንድንኖርበትም እግዚአብሔር ሆይ ቃልህ በልባችንም በአፋችንም ቀርቧል። በልባችን ያመነውን በአፋችን ደግሞ ለመናገር ለመኖርም እንድንችል አንተ እንድትረዳን ለምንሃለሁ። እግዚአብሔር ሆይ ስለ ወገኖቼ ስለ ወንዶችም ስለ ሴቶችም በዚህ ስለተገኙት ሁሉ አከብርሃለሁ፣ አመሰግናለሁ። ጊዜያችንን ተረከብ በጌታችን በመድኃኒታችን በኢየሱስ ስም አሜን። እግዚአብሔር ይመስገን። በቅድሚያ የማነበው ከእግዚአብሔር ቃል ከዕብራውያን ምዕራፍ 4 ላይ የመክፈቻ ምንባብ አነባለሁ። የእግዚአብሔር ቃል ምዕራፍ 4 ዕብራውያን ቁጥር 12 ነው የማነበው። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖች ፊት ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። ክብር ለአምላካችን ይሁን። ዛሬ መሪ ጥቅሳችን የሚሆነው ዘዳግም ምዕራፍ 30 ቁጥር 14 ይሆናል። ነገር ግን ታደርገው ዘንድ ቃሉ በአፍህና በልብህ ውስጥ ለአንተ እጅግ ቅርብ ነው ይላል። ለአንተ እጅግ ቅርብ ነው እህቴ፣ ለአንቺም እጅግ ቅርብ ነው፣ ለእኔ ቅርብ ነው። ስለዚህ በልቤ የማምነውን በአፌ ዛሬ ቃሉን ለእናንተ እናገራለሁ። ወደፊትም ደግሞ በህይወቴ ተግባራዊ ለማድረግ እሱ ጸጋ እንዲያበዛልኝ የጸለይኩኝ ይሄ ነው ምኞቴ እስከ ዕለተ ሞቴ ወይም ጌታ ዳግም እስከሚመጣበት እስከ መጥቀት ቀን ድረስ። እንግዲህ ዛሬ የእምነት አቋም ስለ እግዚአብሔር ቃል 8ኛ ትምህርት ነው። ይህን ትምህርት እንቀጥላለን። ትምህርቱን ከመቀጠላችን በፊት ያለፈውን በአጭሩ ሰመራይዝ ማድረግ አስባለሁኝ። ያለፈው ሳምንት ስለ ዘላለም ነው ያጠናነው። ዘላለም አለ ብለናል። ዘላለም ፍጻሜ የሌለው ህይወት ነው። ከእግዚአብሔር ጋር አብረን የምንኖርበት ሐዘን፣ ጨለማ፣ ህመም፣ ስቃይ፣ ሞት የሌለበት በአዲስ ሰማይና ምድር የሚጀመር ሰላማዊ ኑሮ ያለበት መሆኑን ተረድተናል። እና እኛ ክርስቲያኖች የዘላለም ህይወት ከተቀበልንበት ዕለት ጀምሮ መንፈስ ቅዱስ ማህተም ያደረገብን ስለሆነ ባገኘነው ዘላለማዊ ህይወት ለዘላለም ከጌታ ጋር በክብር ለመኖር የተጠራን መሆናችንን ከእግዚአብሔር ቃል ተምረናል። እኛ ግን ተስፋ የምናደርገው ጽድቅ በመንፈስ ቅዱስ አማካኝነት በእምነት ሆነን በናፍቆት እንጠባበቃለን። 2ኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ የእርሱ ለመሆናችን ማህተሙን ያተመብን ደግሞም ወደፊት ለምናገኘው ነገር የመንፈሱን ዋስትና በልባችን ያኖረ እርሱ ነው ይላል 2ኛ ቆሮንቶስ ምዕራፍ 1 ቁጥር 22። ክብር ለአምላካችን ይሁን። የዛሬውን ደግሞ የእምነት አቋም ትምህርት በእግዚአብሔር ቃል ላይ አተኩረን እንቀጥላለን። ያንን ከመቀጠላችን በፊት የእምነት አቋም ትምህርት ማጠቃለያ ከትምህርት 1 እስከ 7 ድረስ የተከታተልነውን አንድ ጊዜ ለእናንተ አቀርብና ከዛ በኋላ ወደ አዲሱ ለትምህርት እንቀጥላለን። የእምነት አቋማችን እስካሁን ያጠናነው በ7ቱ ሳምንታት
ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። ደግሞም በልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ ጲላጦስ ዘመን መከራ በተቀበለ በተሰቀለ በሞተ በሶስተኛው ቀን ከሙታን ተለይቶ በተነሳ በክብር ወደ ሰማይ ባረገ በአባቱ ቀኝ በተቀመጠ ዳግመኛ ተመልሶ በሚመጣ በሙታንና በሕያዋን ላይ በሚፈርድ በጌታችን በኢየሱስ ክርስቶስ እናምናለን። በመንፈስ ቅዱስ እናምናለን። መንፈስ ቅዱስ ከአብና ከወልድ ጋር ስግደት የሚገባው ሁሉን የሚያውቅ ሁሉን የሚችል በሁሉ ስፍራ የሚገኝ ፈጣሪ ዘላለማዊ መሆኑን እናምናለን። በአንዲት ክብርት የሕያው እግዚአብሔር ቤተክርስቲያን እናምናለን። ቤተክርስቲያን በእግዚአብሔር አብ የተጠራች እግዚአብሔር ወልድ በደሙ የዋጃት ቤተክርስቲያኔ ብሎ በሚጠራት እግዚአብሔር መንፈስ ቅዱስ ማደሪያው ባደረጋት በቤተክርስቲያን እናምናለን። በሚመጣው ሕይወት በትንሣኤ በዘላለም ሕይወት በዘላለም እናምናለን። ክብር ለአምላካችን ይሁን። እንግዲህ እነዚህን 7ቱን ሳምንታት እዚህ ላይ ነው ስናተኩር የነበረው። ዛሬ ደግሞ የእግዚአብሔርን ቃል እንጨምራለን። የእግዚአብሔር ቃል ምንድን ነው? ይሄንን ትርጉም መጀመሪያ ትርጉመ ወሰኑን ማወቅ አለብን። ምንድን ነው? አንደኛ ትርጉሙ የእግዚአብሔር ቃል የእግዚአብሔር ንግግር ነው። የእግዚአብሔር ድምፅ ነው። የእግዚአብሔር ትእዛዝ፣ የእግዚአብሔር ወደፊት የሚሆነውን የሚገልጽበት የትንቢት ቃል መገለጥ ነው። ሬቨሌሽን ነው። እግዚአብሔር ሰውን ለማዳን ያለውን እቅድ ለመግለጥ ቃሉን ሰጠ። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦላል። ይህም የምንሰብከው የእምነት ቃል ነው ይላል ሐዋርያ ጳውሎስ ሮሜ 10 ቁጥር 8። ሁለተኛ ትርጉሙ የእግዚአብሔር ቃል ስም ነው። የእግዚአብሔር ቃል የጌታችን የኢየሱስ ክርስቶስ ስም ነው። በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ራእይ 19 ቁጥር 13። ዛሬ እንግዲህ የምናጠናው የእግዚአብሔርን ቃል የምንመሰርተው በመጀመሪያው ትርጉም ላይ ነው። በሁለተኛው ትርጉም ላይ አይደለም። ዛሬ የምናተኩረው በመጀመሪያው ትርጉም ላይ ነው የምናተኩረው። የእግዚአብሔር ቃል የእግዚአብሔር መገለጥ ሬቨሌሽን ነው። ሐዋርያው ዮሐንስ የተገለጠለትን የእግዚአብሔር ቃል በታማኝነት ነው የመሰከረው። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር፣ ላየውም ሁሉ መሰከረ ተብሎ ተጽፏል በራእይ 1 ቁጥር 1 ላይ። ክብር ለአምላካችን ይሁን። የእግዚአብሔር ቃል የእግዚአብሔር ንግግር ነው። ቃሌን ስሙ። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልም አናግረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ አናግረዋለሁ። በምሳሌ አይደለም። የእግዚአብሔርን መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ ይላል። በጣም የሚገርም ነገር ነው። እግዚአብሔር አምላክ እቀጥላለሁ ከክፍሉ እንደውም የሚያናግራቸው እግዚአብሔር አሮንና ማርያምን ነው። ታሪኩን ታውቃላችሁ። ማርያም በሙሴ ላይ የሐሜት ነገር ተናግራ ነበር። ከአሮን ከወንድሟ ጋር ሆና ስታማው ነበርና እግዚአብሔር ያንን ተመልክቶ በሙሴ ወገን ሆኖ ነው የመጣው። እግዚአብሔር ተቆጥቶባቸው ሄደ። ደመናውም ከድንኳኑ ተነሳ። እነሆም ማርያም ለምጻም ሆነች፣ እንደ አመዳይም ነጭ ሆነች። አሮንም ማርያምን ተመለከተ፣ እነሆም ለምጻም ሆና ነበረ። አሮንም ሙሴን ጌታዬ ሆይ ስንፍና አድርገናልና በድለንማል፣ እባክህ ኃጢአት አታድርግብን። ከእናቱ ሆድ በወጣ ጊዜ ግማሽ ስጋው ተበልቶ እንደሞተ እርሷ አትሁን። ሙሴም ወደ እግዚአብሔር እየጮኸ አቤቱ እባክህ አድናት አለው። እግዚአብሔርም ሙሴን አባቷ ምራቁን በፊቷ ቢተፋባት እንኳ 7 ቀን ታፍር ዘንድ ይገባት ነበር። 7 ቀን ከሰፈር ውጪ ተዘግታ ትቀመጥ፣ ከዚያም በኋላ ትመለስ አለው። ማርያምም ከሰፈር ውጪ 7 ቀን ተዘግታ ተቀመጠች። ማርያም እስክትመለስ ድረስ ህዝቡ አልተጓዘም ይላልና እግዚአብሔር ይናገራል።
እና በሙሴ በጣም ነበር የሚደሰተው። ሙሴ በጣም የተለየ መገለጥ እግዚአብሔር ሁሉ በግልጥ የሚያናግረው የሚሰጠው አገልጋይ ነው የነበረው። እና በዚህ ቦታ ላይ ደግሞ በሱ ላይ የተነሱትን እንዴት እንደገሰጸ ነው የምንመለከተው። ሁለተኛ እግዚአብሔር በልጁ ነው የተናገረው። በጌታ በኢየሱስ ዓለማትን በፈጠረበት በልጁ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል ዕብራውያን ምዕራፍ 1 ቁጥር 1 እስከ 2 እንመለከታለን። እና ጌታ ኢየሱስ የተናገረው ያስተማረው ሁሉ በአራቱም ወንጌሎች ተጽፏል። የእግዚአብሔር ቃል ዓላማ በልጁ በጌታችን በኢየሱስ ክርስቶስ በኩል የተገለጠውን ሕይወት ማሳየት ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ትእዛዝ ነው። ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ ጌታ ኢየሱስ በዮሐንስ 14 ቁጥር 15። ዳዊትም አቤቱ እንደ ቃልህ ለባሪያህ መልካም አደረግህ፣ በትእዛዛትህ ታምኛለሁና መልካም ምክርና ዕውቀትን አስተምረኝ ይላል መዝሙር 118 በቅንፍ 119 ቁጥር 65 እስከ 66። የእግዚአብሔር ቃል የእግዚአብሔር ትእዛዝ ነው። እሱንም እንግዲህ አስተውለን መከታተል አለብን። ሌላው የእግዚአብሔር ቃል የራሱ የእግዚአብሔር ድምፅ ነው። በጌታ ቀን ይላል ዮሐንስ በመንፈስ ነበርኩ፣ በኋላይም የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ። ራእይ 1 ቁጥር 10 ላይ ይህንን ይናገራል። ጌታ ኢየሱስም ሲናገር በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል። እኔ የዘላለም ሕይወት ሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም ብሏል በዮሐንስ 10 ቁጥር 27። የእግዚአብሔር ቃል ቅድምም መግቢያ ላይ አንብቤዋለሁ፣ ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ዕብራውያን ምዕራፍ 4 ቁጥር 8። እግዚአብሔር ይመስገን። የእግዚአብሔር ቃል የእግዚአብሔር ድምፅ ነው። የእግዚአብሔር ቃል ደግሞ ትንቢት ነው። ከእርሱ ይልቅ የጸና የትንቢት ቃል አለን ይላል ጴጥሮስ። ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ። ይህም በመጀመሪያ እወቁ ይለናል። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ለራሱ ሊተረጉም አልተፈቀደም። ትንቢት ከቶ በፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ሁለተኛ ጴጥሮስ ምዕራፍ 19 ቁጥር 21። ገና የሚፈጸሙ በዳግም ምጽአት ጊዜ የሚፈጸሙ የትንቢት ቃሎችን ሁሉ የምናገኘው በዚህ በእግዚአብሔር ቃል ውስጥ ነው። ዳንኤልም እንደዚህ ይላል፣ በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ወደ ዕረፍትና ወደ ዘላለም ጉስቁልና። ጥበበኞች እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል ዳንኤል 12 ቁጥር 2 ላይ። በጣም ይሄም ወደፊት የሚፈጸም ትንቢት ነው። በተለይ በዛ በክርስቶስ የፍርድ ወንበር ፊት 7 ዓመት በሰማይ ትልቅ ድግስ ጌታ አዘጋጅቶ እዛ ከሽልማት በኋላ እንደገና በትልቅ ደግሞ እንጃ ማንም እንደዚህ ደግሶ አያውቅም። 7 ዓመት የሚፈጅ ድግስ እግዚአብሔር ያዘጋጀው በጣም ለነዚህ ለሚደምቁ በተለይ በሚሽንም ስራ ሆነ በወንጌል ስርጭት ስራ ለእግዚአብሔር ስራ የተጉ ሰዎች ሁሉ እነዚህ ጥበበኞች ነው የሚባሉት። እንደ ሰማይ ጸዳል የሚያበሩ እንደ ከዋክብት የሚደምቁ ይሆናሉ። እና ያው ደግሞ የትንሣኤ ጊዜ ተመልክተናል። የሚሆን አለ ገና ወደፊት የሚፈጸም። ክብር ለእግዚአብሔር ይሁን። በመጀመሪያ እንግዲህ ቃል ነው የነበረው። ያ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ዮሐንስ 1 ቁጥር 1 እስከ 3። ራሱ ይሄ የጌታችን የኢየሱስ ክርስቶስ ስም ነው። ቃል የእግዚአብሔር ቃል ለእምነታችን ለሕይወታችንና ለምግባራችን ፍጹም ስልጣን ያለው መመሪያ ነው። እኛ አሁን እንግዲህ በዋናው በመጀመሪያው ትርጉም ላይ ነው። ያ ቃሉ አሁን የተጻፈው ቃል ለእምነታችን ለሕይወታችን ለምግባራችን ፍጹም ስልጣን ያለው መመሪያ ነው። በዛ ሕይወታችንን ልንመራ ይገባናል። የእግዚአብሔር ቃል አይታሰርም
ይህንንም ጳውሎስ በሕይወቱ አሳይቶናል። ይህንን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ እጸናለሁ ይላል ጳውሎስ። ቃሉ የታመነ ነው። እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን ብሎ ለጢሞቴዎስ ጽፎለታል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ እናገኘዋለን። በሐዋርያት ዘመን ቃሉ አልታሰረም። ሐዋርያት ቃሉን ሲሰብኩ ታስረዋል፣ መከራ ተቀብሏል። አሁንም ጌታ ሆይ አሉ አንድ ጊዜ ሲጸልዩ፣ ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጥነት ቃል እንዲናገሩ ስጣቸው። ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ ይላል። በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። የሐዋርያት ሥራ ምዕራፍ 4 ቁጥር 30 እስከ 31 ላይ ተጽፏል። እግዚአብሔር ይመስገን። ይሄ ነገር ቀጥሏል። በተሐድሶ ዘመንም ደግሞ የእግዚአብሔር ቃል እንደማይታሰር እንመለከታለን። በተሐድሶ ዘመን ጆን ዊክሊፍንና ሉተርን ደግሞ ለምሳሌ አቅርቤያቸዋለሁ። ይሄ ጆን ዊክሊፍ የእግዚአብሔር ቃል ስልጣን ከካቶሊኩ ጳጳስ ከፍ ያለ የበላይ መሆኑን ያስተማረ ሰው ነው። በ1380 ዓመተ ምህረት መጽሐፍ ቅዱስን ከላቲን ቋንቋ ወደ እንግሊዘኛ ተርጉሞ በእጁ፣ ያን ጊዜ ማተሚያ አልነበረም፣ በእጁ ጽፎ ነው ያሰራጨው። መጽሐፍ ቅዱስን ከላቲን ቋንቋ ውጪ እንዲጻፍና እንዲሰራጭ የማይፈልጉ የካቶሊክ መሪዎች በ1415 ዓመተ ምህረት አወገዙት፣ ለሞት አሳልፎ ሰጡት፣ በእሳት አቃጠሉት። እንደውም ጆን ዊክሊፍ በእሳት ካቃጠሉት በኋላ ሬሳውን አመዱን ደግሞ ወደ ወንዝ እንዲበተን አደረጉ። የተሐድሶ ዘመን የማለዳ ኮከብ ተብሎ ነው የሚጠራው። ይሄ ጆን ዊክሊፍ በከፈለው መስዋዕትነት መጽሐፍ ቅዱስ በዓለም ላይ መሰራጨት ጀመረ። ከ100 ዓመት በኋላ ደግሞ ሉተር ተነሳ። የእግዚአብሔር ቃል ብቻ የሚል እምነት አቋም ይዞ አገለገለ። መጽሐፍ ቅዱስ በማተሚያ ቤት ታትሞ ከጀርመን ቋንቋ ነው በጀርመንኛ የተረጎመው። ከጀርመን ጀምሮ በመላ ዓለም እንዲሰራጭ እግዚአብሔር ሉተርን ተጠቀመበት። ይሄው ለኛም ደርሷል ዛሬ ትርጉሙ። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ብቻ የሚሉ ሌሎችም በአባቶች ዘመን ነበሩ። በቤተክርስቲያን አባቶች ዘመን ቅዱስ አትናቴዎስ የሚባል በ367 ዓመተ ምህረት ምን ይላል? በፋሲካ መልእክት ካቀርቦ ነበር። 27ቱን የአዲስ ኪዳን መጽሐፍት ከዘረዘረ በኋላ እንደሚከተለው ጻፈ። ከሚሰጡት ሕያው ቃል እግዚአብሔር የሚጠሙ እንዲባረኩ እነዚህ መጽሐፍት የደህንነት ምንጮች ናቸው። በእነዚህ ብቻ እግዚአብሔርን የመምሰል ትምህርት ታውጇል ይላል። እና እነዚህ የቀደሙት የኦርቶዶክስ አባቶችም እንኳን የእግዚአብሔር ቃል ብቻ የሚል እምነት ነበራቸው እና አትናቴዎስ። እና የሚገርም ነው። የእግዚአብሔር ቃል አይታሰርም፣ ሕያው ሆኖ ይኖራል። እና እነዛን ሊያስሯቸው ሞክሮ ነበረ። ግን የእግዚአብሔር ቃል በዓለም ላይ በብዙ ቁጥር የተሰራጨ ነው። እንደውም ደግሞ እሁድ ዕለት የነበሩት ሚሽነሪዎች መካከል በዊክሊፍ ባይብል ትራንስሌተርስ ሆነው ነው የሚሰሩት። Weekly Bible translators help people around the world translate the Bible into a language and format that touch their hearts የሚል ቡክሌት አግኝቻለሁኝ። እና አሁንም ያ ዊክሊፍ ያን ጊዜ እሱ የሞተበት መስዋዕት የሆነበት የሱ የዊክሊፍ መጽሐፍ እነዚህ ሚሽነሪዎች ተርጓሚዎች ሆነው እንድንጸልይላቸው ሰጥተውኛል። እና ከምጸልይላቸው እንግዲህ ሚሽነሪዎች መካከል ይሆናሉ። ዊክሊፍ ሆነ ሉተር የእግዚአብሔር ቃል በዓለም ላይ እንዲሰራጭ አድርጓል። እነሱ ሞቱ፣ ታሰሩ። ነገር ግን የእግዚአብሔር ቃል አልታሰረም። ዘሩ የእግዚአብሔር ቃል ነው። ማንም ሊቆጣጠረው አይችልም። ጌታ ኢየሱስ ነው ይህን ምሳሌ ያመጣው። እሱ ያመጣውን ምሳሌ ነው የማቀርበው። ዘሩ የእግዚአብሔር ቃል ነው ይላል። በመንገድ ዳርም ያሉት የሚሰሙ ናቸው። ከዚህ በኋላ ዲያብሎስ ይመጣል፣ አምነውም እንዳይድኑ ቃሉን ከልባቸው ይወስዳል። በአለት ላይም ያሉት ደግሞ ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው። በእሾህ መካከል የወደቀ እነዚህ የሚሰሙት ናቸው። መንገዳቸውንም ሄደው በሕይወት ዘመን በሐሳብ እና
በብልጽግና ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም። በመልካም መሬት ላይ የወደቀ እነርሱ በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁ በመጽናትም ፍሬ የሚያፈሩ ናቸው ይላል ሉቃስ 8 ቁጥር 11 እስከ 15። እንግዲህ በዚህ ሳምንት ስለ ልብ መጸለይ ጀምረናል። እኛ ጥሩ ልብ እንዲኖረን፣ በጎ ልብ እንዲኖረን፣ ቃሉ በውስጣችን ገብቶ ፍሬ የሚያፈራ እንዲሆን ለራሳችን መጸለይ አለብን። ከአራቱ መልካሙ መሬት የሚመሰለው በጥሩ ልብ ነውና ይሄን አይነት ልብ እግዚአብሔር እንዲሰጠን ለእያንዳንዳችን ልንጸልይ ይገባል። የእምነት አቋም ስለ እግዚአብሔር ቃል ሊኖረን የሚገባውን ነው አሁን የምጠቅሰው። የእግዚአብሔር ቃል በ66ቱ ቅዱሳት መጽሐፍት እዚህ ተጠርዞ ባለው የሚገኘው ሁሉም ቃል በቃል በመንፈስ ቅዱስ መሪነት የተጻፉ የእግዚአብሔር ቃል ስለሆኑ ለእምነታችን፣ ለህይወታችንና ለምግባራችን ፍጹም ስልጣን ያላቸው መመሪያ መሆናቸውን እናምናለን። አሁን ይህን ጥናታችን ስንጨርስ ይህንን ነው አቋም የምንይዘው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 ጥቅስ እናገኛለን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ጠቅሽ ያለው ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ሁለተኛ ጴጥሮስ ላይ ያለ ጥቅስ ነው፣ ምዕራፍ 1 ቁጥር 21። እግዚአብሔር ይመስገን። የእግዚአብሔር ቃል ይሄ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት የ66 መጽሐፍት ስብስብ ነው። ላይብረሪ ነው ይላል አንድ ይሄ መጽሐፍ። ከዚህ መጽሐፍ ነው ያገኘው ትምህርተ እግዚአብሔር ይላል። ላይብረሪ አድርጎ ነው የሚተረጉመው፣ ስተት አልባ ነው እና ብዙ መጽሐፍ 66 መጽሐፍ ስለያዘ ነው እንደ ቤተ መጽሐፍት የሚቆጥረው እና የመለኮታዊ ኃይል አለው፣ የማይቀነስለት፣ የማይጨመርበት፣ የማይለወጥ ዘላለማዊ የህይወትና የእምነት መመሪያ መሆኑን እናምናለን ይላል። የተጠቀሱ ጥቅሶች አሉ። ራዕይ 22 18 እስከ 19፣ ዘዳግም ምዕራፍ 4 ቁጥር 2 መመልከት እንችላለን። ምሳሌ 30 እነዚህ ሁሉ የእግዚአብሔር ቃል ላይ እንዳንቀንስ እንዳንጨምር የተጠቀሱ ጥቅሶች ናቸው። መጨረሻ መክብብ 3 ቁጥር 14 ላይ እናገኛለን። በመጽሐፍ ቅዱስ ውስጥ ያለው ቃለ እግዚአብሔር ለኛ ለክርስቲያኖች እንደ ፍኖተ ካርታ ነው። ፍኖተ ካርታ ማለት ሁሉንም ነገር እያሳየ የሚመራን ማለት ነው እና ይሄ እንደ ፍኖተ ካርታ ሆኖ ሊያገለግለን የሚችል የዘላለም ህይወት ላገኘን ሁሉ የእምነት አቋማችንን ልናጸናበት የሚችል ነው እና ባለፈው ጥናታችንን ስናጠቃላ ይሄንን ቻርት ይዤ ሳሳያችሁ ነበር እና እንደ ፍኖተ ካርታ ሆኖ በቃ ከጌታችን ስቅለት ጀምሮ እስከ ዘላለም ድረስ ያለውን ሙሉ በሙሉ እንደ ፍኖተ ካርታ ሆኖ ሊያገለግለን የሚችል ቃል ነው በእጃችን ያለው። ይሄን ቃል በደንብ አድርገን ልንጠቀምበት ይገባናልና በየቀኑ ከዚህ በኋላ በአዲሱ ዓመት እንግዲህ ዲሴምበር መጨረሻ ወር ላይ ነው ያለነው። ከዚህ ወር መጀመሪያም ጀምሮ ፕሮግራም ልናደርግ እንችላለን። እኔ ዲሲፕሊን ራሴን አድርጌ እንደገና ለማጥናት አሁንም የቃሉ ተማሪ ነኝ። እንደገና የበለጠ ለማወቅ ነው የምፈልገው እስከምሞትበት ወይም ጌታ እስከሚመጣበት ድረስ። የእግዚአብሔር ቃል የአምላካችን ቃል ለዘላለም ጸንታ ትኖራለች። ሳር ይደርቃል፣ ሳሩ ይደርቃል፣ አበባው ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። ኢሳይያስ 40 ቁጥር 8 ይሄ እውነት ነው። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሮሜ 10 ቁጥር 17 ቃሉ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ባህሪ፣ ስለ ሉዓላዊነቱ፣ ስለ ተስፋ ቃሉ ያስተምረናል። ስለዚህ በየቀኑ የእግዚአብሔርን ቃል ልናነብ ይገባናል። የእግዚአብሔር ቃል ቅን ነው ይላል ደግሞ መዝሙረ ዳዊት ስራ ሁሉ በእምነት ነው ይላል። የእግዚአብሔር ቃል ቅን ነው፣ ጽድቅና ፍርድን ይወዳል። የእግዚአብሔር ቃል ቅን ነው፣ ስራውን ሁሉ በእምነት ነው፣ ጽድቅና ፍርድን ይወዳል። የእግዚአብሔር ቸርነት ምድርን ሁሉ ሞላች ይላል በመዝሙር 33 ቁጥር 4። ስለዚህ ይሄ ቅን የሆነውን ቃል ብናጠና እኛንም ደግሞ ቅን ያደርገናል። እንደ ዳንኤል ቅን ሰው ነበረ። እግዚአብሔር ቃል የሚያነብ የሚያስተውል ሁልጊዜ በእግዚአብሔር ፊት የሆነ ሰው ነበርና እግዚአብሔር ጠላቶቹ ካዘጋጁለት
አንበሳ ጉድጓድ ውስጥ የአንበሶቹን አፍ ተቆጣጥሮ እግዚአብሔር እንዴት እንዳወጣው ታሪኩን ታውቃላችሁና ቅንነት ልናገኝ የምንችለው የእግዚአብሔርን ቃል ስናጠና ነው። የመስቀሉ ቃል ደግሞ ለሚጠፉት ሞኝነት ነው ይላል በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ለኛ ለምንድን የእግዚአብሔር ኃይል ነው። ቃሉ ለኛ ለምንድን የእግዚአብሔር ኃይል ነው። አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይና ምድርን በታላቅ ኃይልህና በተዘረጋች ክንድ ፈጥረሃል፣ ካንተም የሚያቅት ነገር የለም። ኤርምያስ 32 ቁጥር 17 ያ ከእግዚአብሔር የሚያቅት ነገር የለም። ለእግዚአብሔር የሚሳነው ነገር ምን አለ ብላለች ማን ነው መልአኩ ለማርያም ለእግዚአብሔር የሚሳነው ነገር እንደሌለ ገልጦላታል። አሁን ቃሉ የተገለጠላቸውን የእግዚአብሔር ሰዎች እንዴት ነው ቃሉን የተቀበሉት? እሱን አሁን ነው የምናስተውለው። ከሰው አልተቀበሉትም፣ ከሰው አልተማሩትም። የብሉይ ኪዳን ነቢያትንም እነ ሙሴ እነ ኤልያስ እነ ኢሳይያስ እነ ኤርምያስን ብንመለከት፣ ሁለተኛ ደግሞ የጌታ ሐዋርያትን ጴጥሮስን፣ ዮሐንስን፣ ያዕቆብን፣ ጳውሎስን እነሱን ብንመለከት ቀጥተኛ የቃሉ መገለጥ ነበራቸው። ይሄ በሚቀበሉበት ጊዜ የተጻፈው ቃል ቀጥተኛ የቃሉ መገለጥ ነበራቸው። ትንቢታቸው ደግሞ ሙሉ ስልጣን ነበረው። ትምህርታቸውም ባለሙሉ ስልጣን ነበር እና ጳውሎስ መጀመሪያ ሲናገር ለገላትያ ሰዎች ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም አለ። ገላትያ ምዕራፍ 1 ቁጥር 12። ዮሐንስ መጥምቁም መለሰ እንዲህ ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም፣ ከሰማይ የሚመጣው ከሁሉ በላይ ነው። ዮሐንስ 3 ቁጥር 27 እስከ 31። አሁን እነዚህን ሰዎች ነው የምንመለከተው። የእግዚአብሔር ሰዎች ቀጥተኛ የቃል መገለጥ ነበራቸው። ሙሴ የግብጾችን ጥበብ ሁሉ ተማረ፣ በቃሉ በስራውም የበረታ ሆነ ይላል እና ሙሴ የግብጾችን ጥበብ ሁሉ የተማረ ምሁር ነበረ። ትምህርት መቼም በሁለት አይነት መንገድ ይገኛል። የመጀመሪያው ምድራዊ ነው። ከትምህርት ቤት የጎንዮሽ በሆነ መንገድ ትምህርት ይገኛል። በትውፊት ከቤተሰብ ሲወድ ሲዋደድ በመጣ ባህላዊ የቅብሎች መንገድ ትምህርት ይገኛል። ሙሴ ይህንን ሆሪዞንታል ነው የምንለው፣ ጎን ለጎን የሆነ የጎንዮሽ ትምህርት ነው። ሆሪዞንታል በሆነ መንገድ ሙሴ ተምሯል። ሁለተኛውን ትምህርት ግን ያገኘው ላይ በሆነ መንገድ ነው። ቨርቲካል በሆነ ከላይ በሆነ በሚመጣ ሁለተኛው የትምህርት የሚገኝበት መንገድ ቨርቲካል ነው፣ ላይ ነው፣ ከላይ የሚመጣ ነው እና ከእግዚአብሔር የሚገኝ ትምህርት ሙሴ የጀመረው በቁጥቋጦ በታየው በመላኩ በሚናገረው ጊዜ ነው። ያን ጊዜ ነው የጀመረው መገለጥ። ቤዛ አድርጎ እግዚአብሔር ሲልከው በሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንን ማስረጃ እናገኛለን። ይህ ትምህርት ሙሴ ከ80 ዓመቱ ጀምሮ ነው መማር የጀመረው። ቀጥተኛ የቃል መገለጥ ከእግዚአብሔር እያገኘ 5 መጽሐፍት ጽፏል እና ሲያገለግል የነበረው ሁሉ ቅድምም እህቱና ወንድሙ ሲገጸሱ አይታቸዋል። እግዚአብሔር እኔ አፍ ለአፍ ነው የማነጋግረው እያለ መገለጥ ያገኝ የነበረው በቀጥታ ነው። ይሄ መገለጣቸው ቀጥታ ነበር። ሁለተኛው የጳውሎስ ነው ምሳሌ አድርጌ ያመጣሁት። ሌሎችም አሉ ግን ጊዜ ስለሌለ መወሰን አለብኝ እና ጳውሎስ የአባቶችን ሕግ ጠንቅቆ የተማረ እሱ ምሁር ነበረ። እኔ የኪልቅያ በምትሆን በጠርሴስ የተወለድኩ በዚችም ከተማ በገማልያል እግር አጠገብ ያደግኩ የአባቶችን ሕግ ጠንቅቄ የተማርኩ ዛሬውንም እናንተ ሁሉ እንድትሆኑ ለእግዚአብሔር ቀናተኛ የሆንኩ አይሁዳዊ ሰው ነኝ ይላል። ምክንያቱም በጣም እዛ ያስቸግሩት ነበርና የራሱን ማንነት መመስከር ግዴታው ነበር። የሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ እርሱ ወደኔ መጥቶ በአጠገቤ ቆሞ ወንድሜ ሳውል ሆይ እይ አለኝ። ያን ጊዜ ያው የታወረበት ጊዜ ነበረ። ከላይ ጌታ ኢየሱስ በብርሃን ተገልጦ ስለነበረ እኔም ያን ጊዜ ወዲያውኑ ወደ እርሱ አየሁ። እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድ ጻድቁን ታይ ዘንድ ከአፉም ድምፁን ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህ አለው። የሐዋርያት ሥራ ምዕራፍ 22 ቁጥር 13 እስከ 15 እናገኘዋለን። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም ይላል። ስለ ገለጠው ስለ ጻፈው ቃል ሲመሰክር ነው። ገላትያ ምዕራፍ 1 ቁጥር 12 እነሆ አንድ ሚስጥር እነግራችኋለሁ አለ፣ ሁላችን አናንቀላፋም። ይሄ ሚስጥር
ማንም የብሉይ ኪዳን ሰው ያልተናገረው ሚስጥር ነው። ስለ ቤተ ክርስቲያን አሁን እንደ ጳውሎስ በቀጥታ የተገለጠለት የለም። ይሄ ሚስጥር ስለ ትንሣኤ ጊዜም የተገለጠለት ለጳውሎስ ነው። ሁላችን አናንቀላፋም። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን። መለከት ይነፋል፣ ሙታንንም የማይበሰብስ ሆነው ይነሳሉ። ይሄ ስለ ቤተ ክርስቲያን ትንሣኤ ሁሉ የተገለጠለት ሰው ነው። እኛም እንለወጣለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 እስከ 52 ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የሚስጥር ስርዓት ምን እንደሆነ ለሁሉ ገልጽ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለኔ ተሰጠ ይላል። ኤፌሶን ምዕራፍ 3 ቁጥር 8 እስከ 9 ትህትናውን ነው የምናየው። ከሁሉ የሚያንስ መጨረሻ የመጣ መሆኑንም ለመግለጽ ይሆናል። ሮሜ 16 ቁጥር 25 እስከ 27 ይሄኛውም ዳይሬክት ሬቨሌሽን ነው ያገኘው፣ ቀጥተኛ መገለጥ የተቀበለ ነው። ትምህርታቸው ደግሞ ባለሙሉ ስልጣን ነበር። በስልጣን ነበረ የሚሰብኩት። በእግዚአብሔር ፊት በሕያዋን በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከርም። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 በስልጣን ነው ጢሞቴዎስን የሚያዘው የነበረው። በስልጣን ነው ለቲቶም መልእክት ይሰጥ የነበረው እና ኢየሱስ ክርስቶስ ገልጦልኛል፣ እኔ ከሰው አልተቀበልኩትም አልተማርኩትም እና በስልጣን መልእክታቸውን የሚያስተላልፉ ነበሩ እነዚህ ዳይሬክት ሬቨሌሽን የነበራቸው አገልጋዮች እንደ ጳውሎስ ያሉት። ስለዚህ የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስለተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን አለ በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 13። በቃ የእግዚአብሔር ቃል በትክክል በእነሱ ውስጥ እንደሚመጣ አውቀው ተረድተው የሚቀበሉ ሰዎች ነበሩ የተሰሎንቄ ሰዎች። በዛ ምክንያት እነ ጳውሎስ ተደስተው እግዚአብሔርን አመስግነዋል። የእግዚአብሔር ሰዎች ትንቢታቸው ሙሉ ስልጣን ነበሩ። ለምሳሌ ኤልያስን እንመልከት። ገለአድ ቴስቢ የነበረው ቴስቢ ኤልያስ አክዓብን በፊቱ የቆምኩትን የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። አንደኛ ነገሥት 17 ቁጥር 1 እንዴት እንደተፈጸመ ታሪኩን ታውቃላችሁ። በቃ ትንቢታቸው ስልጣን ያለው ነው። ከወንድሞቻችን መካከል እንደ አንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜ የሚናገረውን ቃሌ የማይሰማውን ሰው እኔ እበቀልለታለሁ። ይሄ ዘዳግም 18 ላይ ያለ ጥቅስ ነው። ይሄ በጌታ በኢየሱስ መጀመሪያ ምጽአት ተፈጽሟል። ጌታ ኢየሱስ እዚህ ምድር ላይ መጥቶ በአራት ወንጌሎች የተጻፈውን መመልከት እንችላለን። ይሄ ለሙሴ የተገለጠው ትንቢት ተፈጽሟል። አሞጽ ደግሞ በቃ እነዛ ምሁር የነበሩትን ሁለት ሰዎች አንስቻለሁ፣ ሙሴንና ጳውሎስን። አሁን ደግሞ ይሄ ያልተማረ ነው አሞጽ እና ምን ይላል? ላም ጠባቂ ነው የነበረው፣ ወርካ ለቃሚ ነው እና ምን ይላል? አሜሲያስን ደግሞ አሜሲያስ የሚባል አንድ ካህን ነበር፣ አስቸጋሪ የነበረ ካህን። እኔ ላም ጠባቂና ወርካ ለቃሚ ነኝ እንጂ ነብይ ወይም የነብይ ልጅ አይደለሁም። እግዚአብሔርም በጎቹን ከመከተል ወሰደኝ። እግዚአብሔርም ሂድ ለሕዝቤ ለእስራኤል ትንቢት ተናገር አለኝ። አሁንም የእግዚአብሔርን ቃል ስማ፣ አንተ በእስራኤል ላይ ትንቢት አትናገር፣ በይስሐቅም ቤት ላይ አትስበክ ብላል። ስለዚህ እግዚአብሔር እንዲህ ይላል፣ ሚስትህ በከተማይቱ ውስጥ ጋለሞታ ትሆናለች፣ ወንዶችና ሴቶች ልጆችን በሰይፍ ይወድቃሉ፣ ምድርህም በገመድ ትከፈላለች፣ አንተም በረከሰች ምድር ትሞታለህ። እስራኤል ከምድሩ ተማርኮ ይሄዳል። አሞጽ 7 ቁጥር 15-17 እና በስልጣን ነው እግዚአብሔር የሰጣቸው መልእክት የሚያስተላልፉት። እግዚአብሔር ዳይሬክት ሬቨሌሽን የሚሰጣቸው የተማሩም ይሁኑ ያልተማሩ ከእርሱ ነው የሚቀበሉት። ባለቤቱ እሱ ትልቅ ስለሆነ የነሱ ትልቅና ትንሽነት አይደለም። በዚህ ምድር ላይ ባላቸው እውቀት ወይም እነዛም ሐዋርያቱም ራሳቸው አሳ አጥማጆች የነበሩ ከማከላቸው እንደነበሩ ታውቃላችሁ። እግዚአብሔር ግን በኪነ ጥበቡ ራሱ ነው ይህንን ቀጥተኛ የሆነ መገለጥ የሚሰጣቸው።
ቃል አስቦ ወለደን ይላል። እሱን ነው የምጠቅሰው። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ስለዚህ የተወደዳቸው ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁ ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ይላል ያዕቆብ 1:18-21። ይሄ የእግዚአብሔርን ቃል በየዋህነት መቀበል እንዳለብን የሚያስረዳን ጥቅስ ነው። ቃሉን የምታደርጉ ሁኑ ይለናል የእግዚአብሔር ቃል። አሁንም ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስተዋት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ስለዚህ ቃሉን ሰምተን አድራጊዎች እንድንሆን እግዚአብሔር ይርዳን። የእግዚአብሔር ቃል የማያልፍ ነው። ሰማይና ምድር ያልፋሉ፣ አዲስ ሰማይና አዲስ ምድር ይመጣል። እኛ ዘላለምን የምናሳልፈው በአዲስ ሰማይና ምድር ነው። ሰማይና ምድር ያልፋሉ፣ ይሄ ቃል ግን የእግዚአብሔር ቃል አያልፍም። ማቴዎስ 24:35 ራሱ ባለቤቱ ጌታ ኢየሱስ ክርስቶስ የተናገረው ቃል ነው። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። መዝሙር 33:6 ሰማያት በእግዚአብሔር ቃል ነው የጸኑት። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ቃሉም የታመነ ነው። ቃሉ የታመነ ነው እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ሁለተኛ ጢሞቴዎስ 2:11 ቃሉ የታመነ ነው። እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠን እንድትናገር ፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው ይላል ጳውሎስ ለቲቶ የነገረው ነው። በራፍ 3:8 ላይ እናገኘዋለን። እግዚአብሔር ይመስገን። እግዚአብሔር ይመስገን። የእግዚአብሔር ቃል የእውነት ቃል ነው። የእውነት ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነህ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ይለዋል ጢሞቴዎስን። ሁለተኛ ጢሞቴዎስ 2:15 የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ለመሆን ምን ማድረግ አለብን? ማድረግ ያለብንን ለማወቅ የእንግሊዘኛው ቨርሽን ነው ትርጉሙን በትክክል የሚገልጽልን። ትርጉሙን መመልከት አለብን እና ምንድነው የሚለው የእንግሊዘኛው ላይ እዚያ አማርኛው ላይ በደንብ ግልጽ ያልሆነውን በእንግሊዘኛው ጥቅስ ላይ እናገኛለን። be diligent to present yourself approved to God, a worker who does not need to be ashamed, rightly dividing the word of truth. አሁን የምፈልገው ይሄንን ነው። rightly dividing the word of truth። ይሄኛው በዛኛው አማርኛ ትርጉም ላይ ተሰውሯል። በትክክል የእግዚአብሔርን ቃል እየከፋፈልን እንዴት እንደምናጠና የእውነትን ቃል በቅንነት ለመናገር እንዴት ማድረግ እንዳለብን አሁን ይሄንን ነው የምንመለከተው። እንዴት አድርገን ነው rightly dividing the word of truth ይሄንን የእግዚአብሔርን ቃል በትክክል እንዴት አድርገን ነው እየከፋፈልን ማጥናት ያለብን። ይሄንን አሁን በሱ ላይ እንድናተኩር እፈልጋለሁኝ። እግዚአብሔር ይመስገን። ወደ አፕሊኬሽን ልንሄድ ነው። በህይወታችን ጋር ወደምናዛመድበት ሁኔታ እየገባን ነው። የእውነት ቃልን እንዴት እናጥና? ቃሉም እንደሚል ማጥናት ይገባናል። rightly dividing the word of truth ነጥብ በነጥብ ከፋፍሎ ቃሉ ምን እንደሚል ማጥናት ይገባናል። ለምሳሌ ሉቃስ ምዕራፍ 1 ቁጥር 31 እና እስከ 33 ያለውን እንመልከት። ይህ ጥቅስ ለሁለት ይከፈላል። የመጀመሪያው ስለ ጌታ የመጀመሪያ ምጽአት ይናገራል። መልአኩ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል ይላል። ይሄ አሁን የመጀመሪያ ምጽአቱ ላይ የተፈጸመ ነው። ጌታ ኢየሱስ መጥቶ በዚህ ምድር ላይ ኖሮ ወደ ሰማይ አድርጎ አሁን በእግዚአብሔር አብ ቀኝ ነው ያለው። አሁን ለኛ በመማለድ ላይ ነው ያለው። አሁን ሁለተኛው እዛው ጥቅስ ላይ ያለው ሁለተኛው ክፍል ዳግም ሲመጣ ነው የሚፈጸመው። ሁለተኛው ነጥብ በነጥብ ከፋፍሎ ቃሉን እንደሚል ማጥናት ይገባል። ለምሳሌ ሉቃስ አሁንም እዛው ጥቅስ ውስጥ
ምዕራፍ 1 ቁጥር 30 እስከ 33 ያለውን ስንመለከት ሁለተኛው ክፍል ስለ ዳግም ምጽአቱ ነው የሚናገረው። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም ይላል። ይሄኛው እንግዲህ በዳግም ምጽአቱ ጊዜ እስራኤልን የሚገዛው በነጭ ዙፋን ፍርድ ጊዜ ነው፣ አሁን አይደለም። ይሄ እኛ ተነጥቀን ከእርሱ ጋር 7 ዓመት ቆይተን ከዛ መጥቶ እስራኤልን የሚቀረው በዚህ በያዕቆብ ቤት ላይ የዳዊትን ዙፋን የሚይዘው እስራኤልን ለ1000 ዓመት የሚገዛው በዳግም ምጽአቱ ነው። ስለዚህ ይሄ ከፋፍለን ማጥናት አለብን እና አንዱ ቦታ ላይ የተቀመጡ ጥቅሶች ለአንድ ዘመን ብቻ አይደለም፣ ለመጀመሪያ ምጽአቱ ብቻ አይደለም፣ ለሁለተኛው ምጽአቱም የሚሆን ስለሆነ ይሄ የእግዚአብሔር ሰው የእግዚአብሔርን ቃል የሚያቀርበው ሰውዬ የእግዚአብሔርን ቃል የሚያጠናው ሰውዬ ምን ማድረግ አለበት? በትክክል የእግዚአብሔርን ቃል ምን ማድረግ አለበት? ማጥናት አለበት። ያንን ነው የሚናገረው የእግዚአብሔር ቃል። ስለዚህ እንቀጥላለን። የእግዚአብሔርን ቃል በትክክል ምን ማድረግ አለብን? ማጥናት እንዳለብን ነው ቃሉ ምን እንደሚል። ሶስተኛ እንድናይ የምፈልገው ነገሩ እንደዚህ ይሆንን እያልን እንደ ቤሪያ ሰዎች መጽሐፍትን እየመረመርን ቃሉን በሙሉ ፈቃዳችን በሙሉ ልባችን መቀበል አለብን። የቤሪያ ሰዎች በተሰሎንቄ ከሚኖሩት ይልቅ ልበ ሰፊዎች ነበሩ። መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይለናል። እነዚህ በተሰሎንቄ ከሚኖሩት ይልቅ ልበ ሰፊዎች ነበሩና ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይላል። የሐዋርያት ሥራ ምዕራፍ 17 ቁጥር 11። ይሄ ልባችንን ይጠይቀናል። አራተኛ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። አንደኛ ጴጥሮስ ላይ ያለ ጥቅስ ነው። ምዕራፍ 4 ቁጥር 11 ምዕራፍ 4 ቁጥር 11 ቃሉን የሚማር ሰው ከሚያስተምረው ጋራ መልካምን ነገር ሁሉ ይከፋፈል ይላል ሐዋርያው ጳውሎስ በገላትያ ምዕራፍ 6 ቁጥር 6። ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። ያዕቆብ ምዕራፍ 3 ቁጥር 2። እንግዲህ ፍጹም ሰው እንድንሆን እግዚአብሔር ይርዳን። ቃሉ ብቻ የምንሰብከው ቃል የእምነት ቃል ነው። ቃሉ ብቻ ያድናል። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። መሪ ጥቅሳችን ነው። የቃሉ በአፋችንም የምንናገረው መጀመሪያ በልባችን ልናምን ይገባናል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ሮሜ 10 ቁጥር 8 እስከ 9። የምንሰብከው ቃል የእምነት ቃል ነው። ጎልማሳ በምን መንገዱን ያነጻል? ቃልህን በመጠበቅ ነው ብሎ መልስ ይሰጣል ዳዊት መዝሙር 119 ቁጥር 9። ስለዚህ ጎልማሶች የሆንን ወጣቶች የሆንን እና በእግዚአብሔር ቤት ያለን ሁሉ ቃሉን በመጠበቅ ነው መንገዳችንን ያማረ እንዲሆን ልናደርግ የምንችለው። በትእዛዝ ደስ ይለኛል፣ ቃልህን አልረሳም። ለባሪያ መልካም አድርግ፣ ሕያው እንድሆንም ቃልህን እንድጠብቅ በትእዛዝ ደስ ይለኛል፣ ቃልህን አልረሳም። አሜን። እኛም ቃሉን አንርሳ። እንደ ዳዊት መዝሙር 119 ላይ ያለ ጥቅስ ነው። አሁን እንግዲህ ወደ ማጠቃለያ የመጣን ወገኖች፣ ክብር ለእግዚአብሔር ይሁን። የእምነት አቋም ስለ እግዚአብሔር ቃል የ8ኛ ትምህርት ፍጻሜ ላይ ደርሰናል። የእግዚአብሔር ቃል ለእምነታችን ለሕይወታችንና ለምግባራችን ፍጹም ስልጣን ያለው መመሪያ መሆኑን እናምናለን። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት የ66 መጽሐፍት ስብስብ ስህተት አልባ መለኮታዊ ኃይል ያለው የማይቀነስለት የማይጨመርበት የማይለወጥ ዘላለማዊ የሕይወትና የእምነት መመሪያ መሆኑን እናምናለን። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ሕያው ነው፣ ሕያው ሆኖ ይኖራል፣ ገና ብዙዎችን ያጸድቃል። አንደኛ በጸጋው ብቻ አድኖ ቃሉን ለሰጠን ለእግዚአብሔር አብ ክብር ይሁን።
ሁለተኛ በእምነት ብቻ ተቀብለነው በደሙ ለዋጀን ለእግዚአብሔር ወልድ ክብር ይሁን። ሶስተኛ በቃሉ ብቻ እንድንኖር ላስተማረን ለእግዚአብሔር መንፈስ ቅዱስ ክብር ይሁን። አራተኛ በክርስቶስ ብቻ ድነት እንደሚገኝ ለምታውጅ ቤተክርስቲያን ቃሉን የሰጠ ጌታ ለሱ ክብር ይሁን። አምስተኛ ክብር ብቻ ለሚገባው ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ብቻ ክብር ይሁን። ስድስተኛ እግዚአብሔር በስም በግብር ማለትም በስራ በአካል ሶስት ሆኖ የተገለጠ በመለኮት በስልጣን በመንግስቱ አንድ ሆኖ የተገለጠ አንድ አምላክ ብቻ መሆኑን እናምናለን። ሰባተኛ የእግዚአብሔር ቃል ሕያው የሚሰራ ዘላለማዊ መሆኑን እናምናለን። አሜን። ክብር ለእግዚአብሔር ይሁን። ከአንደኛ እስከ ስምንተኛ ሳምንት እንግዲህ የተማነውን የእምነት አቋም ማጠቃለያ አሁን አንድ ጊዜ ከመጀመሪያ እስከ መጨረሻ ድረስ አቀርባለሁኝ። ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። ደግሞ በልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ ጲላጦስ ዘመን መከራ በተቀበለ በተሰቀለ በሞተ በሶስተኛውም ቀን ከሙታን ተለይቶ በተነሳ በክብር ወደ ሰማይ ባረገ በአባቱን ቀኝ በተቀመጠ ዳግመኛም ተመልሶ በሚመጣ በሙታንና በሕያዋን ላይ በሚፈርድ በጌታችን በኢየሱስ ክርስቶስ እናምናለን። በመንፈስ ቅዱስ እናምናለን። መንፈስ ቅዱስ ከአብና ከወልድ ጋራ ስግደት የሚገባው ሁሉን የሚያውቅ ሁሉን የሚችል በሁሉ ስፍራ የሚገኝ ፈጣሪ ዘላለማዊ መሆኑን እናምናለን። በአንዲት ክብርት የሕያው እግዚአብሔር ቤተክርስቲያን እናምናለን። ቤተክርስቲያን በአብ በእግዚአብሔር አብ የተጠራች እግዚአብሔር ወልድ በደሙ የዋጃት ቤተክርስቲያኔ ብሎ የሚጠራት እግዚአብሔር መንፈስ ቅዱስ ማደሪያው ባደረጋት በቤተክርስቲያን እናምናለን። በሚመጣው ሕይወት በትንሣኤ በዘላለም ሕይወት በዘላለም እናምናለን። የእግዚአብሔር ቃል የማይለወጥ ዘላለማዊ የሕይወትና የእምነት መመሪያ መሆኑን እናምናለን። አሜን። የትምህርቱ ማጠቃለያ ምስጋና አቀርባለሁኝ። ወገኖች በስምንቱ ሳምንታት የረዳንን እግዚአብሔርን አመሰግናለሁ። ክብር ለአምላካችን ይሁን። ክብር ላስተማረን ለመንፈስ ቅዱስ ይሁን። ትምህርቱን ያዳመጣችሁ ሁሉ እግዚአብሔር ይባርካችሁ። ያስተባበሩን መሪዎች፣ ያገለገሉን ዘማሪዎች፣ የፔራፕ ሚኒስትሪ መሪን ፓስተር ሜሪን አመሰግናለሁ። ወገኖች ሁላችሁንም እግዚአብሔር ይባርካችሁ። አስጀምሮ ላስጨረሰን ለአምላካችን ክብር ይሁን። ክብር ለአምላካችን ይሁን። አሁን ኤፊ እግዚአብሔር ይባርክሽ። እስካሁን ስላገለገልሽ አሁን መልሼ ላንቺ አስረክባለሁ። እግዚአብሔር ይባርክሽ። አሜን። እዝራ ተባረክ። እንግዲህ ወገኖች ለስምንት ሳምንታት በተከታታይ እዝራ እየተዘጋጀ እየጸለየ እግዚአብሔር የሰጠውን ለኛ አስተምሮናል እና እዝራ እግዚአብሔር ዘመንህን ይባርክ። እናመሰግንሃለን። የረዳህ እግዚአብሔር ይባረክ። ወገኖች ቀላል አይደለም ያስተማረን ትምህርት። እንግዲህ ለስምንት ሳምንት ይህ ሁሉ ነገር ጽፎ አንብቦ እግዚአብሔር ጸልዮ እግዚአብሔር የሰጠውን ለኛ አስተምሮናል እና ስምንት ሳምንት አብረውን ስለተጓዘ ስለ እዝራ እግዚአብሔርን እጅግ አድርገን እናመሰግነዋለን። እዝራ እየተባረክ አንተ ኑሮ ቤተሰብህ ሁሉ ያንተ የሆነው ነገር በሙሉ ይባርክ። ወንድሜ ምንቴ ያለ በማከላችን ለእዝራ ትጸልይለታለህ። ከዛ በፊት ግን እንግዲህ ወገኖች ፕሮግራማችንን ከመጨረሳችን በፊት ሁል ጊዜ አንድ ማስታወቂያ አለን። ነገ ማክሰኞ 6 ላይ እህታችን ሻሎም ከሳውዝ አፍሪካ ፕሮግራም አላት። በዚሁ ዙም ሊንክ እየገባችሁ ተካፈሉ አብራችሁ። ይህንን ነው የምለው። ምንቴ አንሚዩት አድርገ ለእዝራና ለዚህ ለጉባኤው ጸልይና ፕሮግራማችን እንጨርሳለን። ተባረክልኝ። አሜን አሜን። ይሄ ተባረኪ አሜን ወንድሜ እዝራ። የሰማይ አምላክ እግዚአብሔር ይባርክህ። ትልቅ አሜን ነገር ነው። እኔ በጣም ትልቅ ነገር ከፍቶልኛል። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ሃሌሉያ። ዮሐንስ ሲጽፈው እንደዚህ አለ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን
ያለ እርሱ አልሆነም። ሃሌሉያ። አሁን የሰማነው በአቋም መግለጫ መልክ የሰማነው ምንም ነገር ያለ እርሱ ያልሆነበት የሁሉ ነገር መገኛ፣ የሁሉ ነገር ምንጭ፣ የሁሉ ነገር መጀመሪያ፣ የሁሉ ነገር መካከለኛ፣ የሁሉ ነገር ደግሞ መጨረሻ መደምደሚያ የሆነ ቃል ነው። ጌታ የተባረከ ይሁን። ሰማያትን ያጸና፣ ለነገሮች ውበት የሰጠ፣ ሁሉን በስርዓት የሚያስኬድ፣ ለነገሮች ሁሉ ስርዓት ያደረገ የእግዚአብሔር ቃል። ሃሌሉያ። የእስራኤል ቅዱስ እግዚአብሔር እናመሰግንሃለን። ባሪያ አለ ቃሌ ተገኝቷል እኔም በልቼዋለሁ አለ የእስራኤል ቅዱስ። ቃሌ በመካከላችን ስለተገኘ እኛም ስለበላ ነው። መንፈስ ቅዱስ በአፋችን ከማር ይልቅ ስለጣፈጠን፣ ለአጥንቶቻችን ጠገን፣ ለመንፈሳችን ጥንካሬ፣ ለእምነታችን መበርታት ምክንያት ስለሆነ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ቃሌ እንደሚል ቃሉን ላከ ፈወሳቸው ተብሎ እንደተጻፈ በመጣው ቃሌ ውስጥ ፈውስ ስለሆነልን እግዚአብሔር ሆይ መጠገን፣ ሪስቶር መደረግ ስለሆነልን የእምነት መጨመር፣ ወደፊት መሄድ፣ መበርታት፣ መታነስ ስለሆነልን እግዚአብሔር መንፈስ ቅዱስ ከተያዝንበት ነገር አምልጦ መውጣት፣ በተራራ ላይ መቆም፣ የቁርጭምጭሚቶቻችን መበርታት ስለሆነ በቃል እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስም እጅግ አድርጌ አመሰግንሃለሁ። ከምንም በላይ ደግሞ በባሪያ ውስጥ እያለፍክ በቃል የእምነት አቋም እንዲኖር ደግመን ራሳችንን እንድንፈትሽ፣ ራሳችንን እንድናይ፣ የቆምንበትን ነገር እንድንመረምር፣ እንድናስተውል እግዚአብሔር ሆይ ስላደረግከን በጌታ በኢየሱስም እጅግ አድርገን እናመሰግንሃለን። ብዙ ነገር ሰማን በቃል ውስጥ፣ ብዙ ነገር በልባችን ቀረ፣ ብዙ ነገራችንን ነካው፣ አይምሯችን ታደሰ፣ መንፈሳችን ነቃ፣ አይኖቻችን በሩ። እግዚአብሔር ሆይ በጌታ በኢየሱስም ይህ ቃል ይህን ስላደረገ ፈቃድህን ስላከናወነ በውስጣችን ክብር ላንተ ይሆን። እግዚአብሔር በኢሳይያስ ዘመን እንደዚህ ያለ ዝናብ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅል ታፈራም ዘንድ እንደሚያደርጋት ለዘሪ ዘርም ለሚበላም እንጀራን እንደሚሰጥ ካፌ ወጣው ቃል እንዲሁ ነው። የላኩትን ያደርጋል የምሻውን ይፈጽማል እንጂ በከንቱ ወደ እኔ አይመለስም ብለህ እንደተናገር እንደ ቃል መጥቶ እግዚአብሔር ሆይ የምትሻውን በሕይወታችን ስለሰራ ፈቃድን ስላደረገ እነሆ ወልድን ስላከበረው መንፈስ ቅዱስን ስላገነደው አብ እግዚአብሔር ሆይ አንተን ከፍ ስላደረገ በሕይወታችን ክብር በሰማይ በምድር ላንተ ይሁን። ይህ በሕይወታችን ዘመን ሁሉ መልሕቅ ሆኖ ይዘናል። መልሕቅ ሆኖ አንከር አድርጎ ያቆመናል። እግዚአብሔር ሆይ ስምህ የተባረከ ይሁን። እኛ ያሰብነውን አይደለም፣ እኛ የጠበቅነውን አይደለም። ቃሌ ግን ሊሰራ የወደደውን በልብ ያለውን የልብን ፈቃድ ሀሳብን ቃልህ በሕይወታችን ስለሰራ ማክሮዳ ጂኒያ ማሃክሎባ እግዚአብሔር መንፈስ ቅዱስ እኔ በኢየሱስ ስም አመሰግንሃለሁ። ቃሉን ላከፈወሳቸው ስለፈወስከን እግዚአብሔር ሆይ እነሆ መንፈስ ቅዱስ በቃል ውስጥ መጽናናትን ስለላክ እግዚአብሔር ሆይ ሙት ነገራችንን ስላነቃ ስለቀሰቀስከን እግዚአብሔር ሆይ ክብር በሰማይ ምድር ላንተ ይሁን። ቃሌ ምድረ በዳችንን ስላናወጠ፣ ቃሌ ምግባችንን ስለቀጠቀጠ፣ ቃሌ የብረት ደጆቻችንን ስለሰበረ፣ ቃሌ የብረት መወርወሪያዎችን ስለቆረጠ፣ ቃሌ ነገሮቻችንን ስላናወጠ፣ ቃሌ የእሳቱን ነበልባል ስለቆረጠ እግዚአብሔር ሆይ በኢየሱስም ክብር ለአንተ ይሁን። ክብር ለአንተ ይሁን። እግዚአብሔር መንፈስ ቅዱስ ክብር ለአንተ ይሁን። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማው፣ ኃይል እግዚአብሔር ነው እንዳለ ባሪያ አቤቱ እግዚአብሔር የተናገርከው እኛም ሰማን። ደግሞም የቃል ጉልበት በእኛ ሊሰራ ኃይል ያንተ ነው። ቃል እግዚአብሔር ወደ አሰብከው ስፍራ በዘመን ሁሉ ሊያደርሰን፣ በዘመን ሁሉ ሊረዳን እግዚአብሔር ኃይል ያንተ ነው። ባሪያ ይናገር ነበረ። ለነ ሙሴ እንደተናገርክ ረዳሃቸው፣ ለነ ኢያሱ እንደተናገርክ ረዳሃቸው፣ ለነ ጴጥሮስ እንደተናገርክ ረዳሃቸው፣ ለነ ጳውሎስ እንደተናገርክ ረዳሃቸው። እግዚአብሔር መንፈስ ቅዱስ ዛሬ የተሰማነው ቃል የተነሳ ድምፅ ረድኤት ሆኖ በሕይወታችን ስለመጣ እግዚአብሔር አቅጣጫችንን ስለቀየረ ሪፖዚሽን ስላደረገን እግዚአብሔር ሆይ ስምህ የተባረከ ይሁን። ስምህ ይባረክ። እግዚአብሔር ሆይ ጉባኤን በከንቱ አይጠራም ተብሎ የተነገረልህ ተብሎ የተጻፈልህ የተባለልህ እግዚአብሔር አንተ በከንቱ አልሰበሰብከንም።
ለኛ ባይመስለን ባይገባን እንኳን ለከንቱ አልሰበሰብከንም። ግን በመጨረሻው ቀን ለጽድቅ የሚሆን ለክብር የሚሆን በእሳት ተፈትኖ የሚያልፍ እነሆ ነገሮችን ተሻግሮ እግዚአብሔር መንፈስ ቅዱስ ደምቆ የሚወጣ ነገር በእኛ ልትሰራ ወደህ ስለሰበሰብከን እግዚአብሔር ክብር ላንተ ይሁን። መቅደሴን ልታጠራ ወደህ ኢየሱስ፣ መቅደሴን ልታጠራ ወደህ ማደሪያህን ልትቀድስ ወደህ ልዑል ማደሪያውን ቀደሰ ተብሎ በቃል እንደተጻፈ ማደሪያህን ልትቀድስ ወደህ እግዚአብሔር የዘላለም አምላክ ዛሬ በቃል ወደኛ ስለመጣን እጅግ አድርጌ አመሰግንሃለሁ። አልከሰርንም። በፊት ቁጭ ብለን አልከሰርንም። 8 ሳምንት ተምረን አልከሰርንም። ብዙ ዓመት በዚህ ጉባኤ ቁጭ ብለን ተምረን ቃልን አልከሰርንም። እግዚአብሔር ሆይ በኢየሱስ ስም እጅግ አድርጌ አመሰግንሃለሁ። ከዚህም በኋላ በምንማርባቸው ዓመታቶች አንከስርም፣ ብዙ እናተርፋለን። እግዚአብሔር ሆይ ብዙ እናፈራለን፣ ምርኮ ይበዛልናል። እግዚአብሔር ሆይ ባሪያ አለ ብዙ ምርኮ እንዳገኘ ሰው በቃል ልቤ ደስ አለው አለ። እግዚአብሔር ሆይ ቁጭ ብለን እየሰማን እግዚአብሔር መንፈስ ብዙ ምርኮ ይበዛልናል፣ ብዙ ኃይል ይበዛልናል፣ ብዙ ጽድቅ ይበዛልናል። ብዙ መሄድ እንችላለን፣ ብዙ መውጣት፣ ብዙ ማገልገል፣ ብዙ መስራት፣ ብዙ መራመድ፣ ብዙ ማስመለጥ፣ ብዙ ማፍረስ እንችላለን። እግዚአብሔር ስምህ የተባረከ ይሁን። እናመሰግንሃለን መንፈስ ቅዱስ፣ እናመሰግንሃለን። አቤቱ ወንድሜን እየባረክ ባርከው። አሁንም እጸልያለሁ እየባረክ እግዚአብሔር እባርከው። ለአብርሃም እንደዚህ ያል እየባረክ እባርካለሁ አይደለም ያልከው፣ እየባረክ እባርካለሁ። በበረከት ላይ በረከት እግዚአብሔር በበረከት ላይ በረከት፣ በጸጋ ላይ ጸጋ፣ በድል ላይ ድል፣ በክብር ላይ ክብር በኢየሱስ ስም እግዚአብሔር በወንድሜ ሕይወት እንዲሆን ዛሬ ጸለይ። ማካዶ ጄኔቬ ጋንቶራ ባህዲያናስ ማጌጄኒ ኢየሱስ የእግዚአብሔር ልጅ ሃሌሉያ። ያከበሩኝን አከብራለሁ ያልክ የሰማይ አምላክ፣ ያከበሩን ማክበር ልማድክ የሆነ እግዚአብሔር ለወንድሜ ገና በክብር ላይ ክብር፣ በጸጋ ላይ ጸጋ፣ በኃይል ላይ ኃይል፣ በአስተምሮ ላይ አስተምሮ፣ በጥበብ ላይ ጥበብ እግዚአብሔር መንፈስ ቅዱስ ስለምትጨምርለት እኔ እጅግ አድርጌ አመሰግንሃለሁ። ቤቱ ይባረክ እግዚአብሔር። አቤቱ ትዳሩ ይባረክ፣ ዘመኑ ይባረክ። ከሱ በኋላ የልጅ ልጆቹ እስከ ሺህ ትውልድ ይባረኩ። እግዚአብሔር የእግዚአብሔር ብሩካን ዘር ተብለው ይጠሩ። ከሱ በኋላ እስከ ብዙ ትውልድ የእግዚአብሔር ብሩካን ዘር ናቸው ተብሎ በቃል እንደተጻፈ የእግዚአብሔር ብሩካን ዘር ይሁኑ። እግዚአብሔር መንፈስ ቅዱስ አቤቱ የሰማይ አምላክ የልጆቹ ልጆች ከሱ በኋላ ሬካባውያን እነሆ ለአባታቸው ለአሜናዳብ እንደታዘዙ በዘመናቸው ሁሉ ቃል እንደጠበቁ ልጆቹ የልጆቹ ልጆች እግዚአብሔር ከአፉ የሰሙትን ቃሉን የሚጠብቁ እነሆ ያስተማራቸውን ነገር የሚከተሉ ከዛም ፈቀቅ የማይሉ እንዲሆኑ በዚህ በኢየሱስም ባረክ ነው። እኔ አመሰግንሃለሁ መንፈስ ቅዱስ። ህዝብ ቁጭ ብሎ ሰምተዋልና እግዚአብሔር ሆይ ዛሬ በኢየሱስ ስም የዚህ ህዝብ ትርፍ 100 እጥፍ እንዲሆን ጸለይኩኝ። የህዝብ እነሆ ስምህ የተጠራበት ርስቴ ያልከው የዚህ ህዝብ እግዚአብሔር ነገር 100 እጥፍ ይባረክ በኢየሱስም 100 እጥፍ ማጋ እግዚአብሔር ሆይ በሚቀጥለው ዓመት በዚህ ጊዜ ስንሰበሰብ እነሆ በሄዱ ጊዜ እያለቀቱ እነሆ ዘራቸውን ተሸክመው ሄዱ፣ ሲመለሱ ግን እየሳቁ እየዘመሩ በብዙ ሐሴት በብዙ ደስታ ነዶ ተሸክመው መጡ ተብሎ በቃል እንደተጻፈ የዛሬ ዓመት በዚህ ጊዜ እግዚአብሔር በዲሰምበር 2026 ስንገናኝ መንፈስ ቅዱስ እኔ ጸልያለሁ። ብዙዎች ምርኮ ተሸክመው ነዶ ተሸክመው እግዚአብሔር እንዲህ ብሎ ነበረ በቤቴ በህይወቴ በልጆቼ በዘመኔ በመንገዴ በአገልግሎቴ በስራዬ እንዲህ አደረገ እንዲሉ እግዚአብሔር ሆይ ነዶ ተሸክመው የሚመጡ ብዙዎች እግዚአብሔር እንዲሆኑ በጌታ በኢየሱስ ስም ጸለይኩ። አንድም ሰው አጨንግፍ፣ አንድም ሰው ሳይሳካ ሳይከናወን፣ አንድም ሰው ወደፊት ሳይራመድ እግዚአብሔር የሚቀጥለው ዓመት ስለማያልቅ እጅግ አድርጌ አመሰግንሃለሁ። እጆቻችንን በአፋችን ስለምታስጭነን ፊትህ ጠብቀንህ እንዳልከሰርን እግዚአብሔር ሆይ ጠብቀንህ እንዳላፈርን እኛው ራሳችን አንደበታችንን አውጥተን የዛሬ ዓመት ስለምንናገር ለሳራ እንደዛ የዛሬ ዓመት በዚህ ጊዜ ወደ አንቺ እመጣለሁ ወንድ ልጅን ትወልጅለታለሽ ለአብርሃም ተብሎ እንደተጻፈ በጌታ በኢየሱስ ስም እግዚአብሔር ሆይ የዛሬ ዓመት በዚህ ጊዜ በዚህ ሰዓት ስንመጣ ብዙዎች ወንድ ልጅ ታቅፈው ብዙዎች ይስሐቅን ታቅፈው ሳቅ ሆኖላቸው የሚያዩኝ ሁሉ በእኔ ምክንያት ይስቃል ስትል ይስሐቅ አለችው ተብሎ እንደተጻፈ ብዙዎች ይነው እግዚአብሔር ለሚያያቸው የሳቅ ምክንያት፣ የደስታ ምክንያት፣ የሐሴት ምክንያት እግዚአብሔር አለ የሚያስብል ነገር በሕይወታቸው
በህይወታችን ስለምታደርግ እግዚአብሔር እጅግ አድርጌ አከብርሃለሁ። ተባረክ መንፈስ። እንዴት ድንቅ ነህ! እንዴት ድንቅ ነህ! እንዴት ድንቅ ነህ! ሃሌሉያ ማይኬል ሃዶራ ለአፋጀ እግዚአብሔር ሆይ ተባረክ። እኔ እጅግ አድርጌ ባርክሃለሁ። ክብር ሁሉ ለአንተ ይሁን መንፈስ ቅዱስ። አንዳችም ክብርን አንነካም። ክብር ሁሉ በሰማይ በምድር ለአንተ ይሁን። እግዚአብሔር ኤቲን ባርክ። በዚህ ሁሉ ጊዜ ስታስተባብረን ነበር መንፈስ ቅዱስ። አሁንም እየባረክ ባርክ። ይብዛላት፣ ጸጋዋ ይጨምር። ወደ ተለያዩ አደባባዮች ውጣ ጸጋ። እግዚአብሔር የጸጋው ለተለያዩ አደባባዮች ውጣ መንፈስ ቅዱስ። በጥቂቱ ታምናሃለችና እነሆ አንተ ታማኝ በጎ ባሪያ፣ እነሆ በጥቂቱ ታምናሃልና ተብሎ በቃል እንደተጻፈ በኢየሱስ ክርስቶስ በአደባባዮች ክፈላት መንፈስ ቅዱስ። በብዙ አደባባዮች እነሆ ስምህን ይዛ ትታይ። ኤፌሶነቷ አይታይ፣ ነገር ግን ስምህን ይዛ ትታይ። በጎ ወታደር፣ ታማኝ ወታደር፣ የእስራኤል ቅዱስ ያስከተተውን ደስ የሚያሰኝ በምንም ነገር የማይጠላለፍ በጎ ወታደር ሆና በአደባባይ ስምህን እግዚአብሔር ይዛ እንድትወጣ እኔ በዚህ እንድትባርክ ጸልይ። ለአፄ እግዚአብሔር እንዲጸልያለ ብዙ ጊዜ ታገለግላለች። እግዚአብሔር መንፈስ ስትጠይቅ እምቢ አትልም። የሰማይ አምላክ ይህችን ብላቴና በኢየሱስም አሁንም እየባረክ ባርካት። ለጌዲዮን በጉልበት ይኪዳል ሚዲያምን እሰጥሃለሁ ያልክ እግዚአብሔር በኢየሱስም እግዚአብሔር ሆይ አሁንም ይህች ብላቴና በጉልበቷ ሄዳ ሚዲያም የሆነባትን ነገር እነሆ ነገሯን የወሰደ ነገሯን የቀማትን ነገር ያስለቀሳትን ያስተከዛትን ነገር የምትወርስበት እግዚአብሔር መንፈስ ቅዱስ የምትቀበልበት ምርኮዋን እግዚአብሔር ሆይ በኢየሱስ ክርስቶስም የሚዲያም ድንኳን ተገልብጦ የድንኳኑን ምርኮ ማርካ የምትመጣበት ዓመት እንዲሆን በኢየሱስም እግዚአብሔርን ብላቴና ባረክናት። ስለ ሁሉ ተባረክ መንፈስ ቅዱስ። እናደንቅሃለን። ክብር ላንተ ይሁን። በጌታ በኢየሱስ ስም ጸለይን። አሜን።